ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዛሬ ዩኒት 5ን እንጀምራለን። ቬክተርስ ኢንትሮዳክሽን ሪቪዥን ኦን ቬክተርስ ኤንድ ስካላርስ ሪፕሬዘንቴሽን ኦፍ ቬክተርስን እናያለን። ከዛ በፊት ግን እዚህ የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ የዛሬው ክፍለ ጊዜ ዩኒት 5 ኦብጀክቲቭስ ባይ ዘ ኤንድ ኦፍ ዚስ ዩኒት ዩ ዊል ቢ ኤብል ቱ እንግዲህ ይሄን ዩኒት ከጨረሳችሁ በኋላ ማለት ነው ኖ ቤዚክ ኮንሰፕትስ ኤንድ ፕሮሲጀርስ አባውት ቬክተርስ ኤንድ ቬክተር ኦፕሬሽን ኦን ቬክተርስ። እንግዲህ ቬክተርን ትረዳላችሁ፣ እንዲሁም ኦፕሬሽን ኦን ቬክተርስ እንዴት እንደምንደምር ሁለት ሶስት ቬክተሮችን እንዴት አንድን ቬክተር በሌላ ቬክተር እንደምናበዛ እንደምናቀናንስ ይሄንን ታውቃላችሁ ማለት ነው። ኖ ስፔሲፊክ ፋክትስ አባውት ቬክተርስ። ለምሳሌ ቬክተርን እንዴት አድርገን ሪፕሬዘንት እናደርጋለን? ሁለት ቬክተሮች እኩል ናቸው ስንል ምን ማሟላት አለባቸው? ሁለት ቬክተሮችን ለመደመር ምን አይነት ፕሮሲጀር እንከተላለን? እነዚህን ትረዳላችሁ ማለት ነው። አፕላይ ፕሪንሲፕልስ ኤንድ ቴረምስ አባውት ቬክተርስ ኢን ሶልቪንግ ፕሮብለምስ ኢንቮልቪንግ ቬክተርስ። ይሄንንም በተመሳሳይ ማለት ነው እንደ አሶሲዬቲቭ ፕሮፐርቲ ምናምን የመሳሰሉትን ትረዳላችሁ። In grade 9 we have discussed that measurement of any physical quantities can be expressed in terms of a number እና ምን ዩኒት ማለት ነው። ለምሳሌ ሌንግዝ ሜዠር ብናደርግ 3 ሴንቲሜትር ይሄ ነምበር ነው፣ ይሄኛው ደግሞ ዩኒት ነው ማለት ነው። ዌይት ማስ ሜዠር ብናደርግ ለምሳሌ 6 ኪሎ ግራም ብለን ልንገልጽ እንችላለን። ይሄ ነምበር ነው፣ ይሄ ዩኒት ነው። For instance physical quantities such as length, time, mass, electric current, area, volume, velocity, force, acceleration, work, etc. can be expressed in terms of number and a unit. ለምሳሌ አክሰለሬሽን ብንወስድ 10 ሜትር ፐር ሰከንድ ስኩዌር። አያችሁ እዚህ ጋር ነምበር አለ፣ እዚህ ጋር ደግሞ ዩኒቱ አለ ማለት ነው። ቮሊዩም፣ ቬሎሲቲ፣ ፎርስም በተመሳሳይ። Thus physical quantities that are used to describe the motion of objects can be divided into categories. ቬክተር እና ስካላር ብለን ልንከፍላቸው እንችላለን ማለት ነው። In this unit you focus on various geometric and algebraic aspects of vector representation and vector algebra. So ቬክተርን እንዴት ሪፕሬዘንት እንደምናደርግ እንዲሁም ቬክተር ላይ ደግሞ እንዴት መደመር፣ ማቀናነስ፣ ማባዛት እንደምንችል እናያለን ማለት ነው። Activity 5.1 classify the following physical quantities as scalar and vector quantities. So ስካላርን ኤስን በለው ቬክተርን ቪን በለው ማለት ነው። ታይም ስካላር ነው፣ ማስ ስካላር ነው፣ ወርክ ስካላር ነው፣ ቶርክ ቬክተር ነው፣ ዲስታንስ ስካላር ነው፣ ዲስፕሌስመንት ቬክተር ነው፣ ሌንግዝ ስካላር ነው፣ ቬሎሲቲ ቬክተር ነው፣ ፎርስ ቬክተር ነው፣ ቮሊዩም ስካላር ነው፣ ቴምፕሬቸር ስካላር ነው ማለት ነው። ሶ በዚህ መልኩ መለያየት ትችላላችሁ። ሞሮፍ ይሄም ፊዚክስ ላይ የምታውቁት ኮንሰፕት ነው። ታይም 6 ሰከንድ 1 ሰዓት ትላላችሁ እንጂ ከአቅጣጫ ጋር አገልጹትም ማለት ነው። From activity 5.1 you have observed that there are physical quantities that can be expressed by magnitude and direction. And there are physical quantities that can be expressed by a certain number associated with suitable units only. ለምሳሌ 6 ሜትር ፐር ሰከንድ ቱ ኢስት ብንል ይሄ ምንድን ነው? ቬሎሲቲ ነው ማለት ነው። ሲምፕሊ 6 ሜትር ፐር ሰከንድ ብቻ ብንል ይሄ ምንድን ነው? ስፒድ ይሆናል ማለት ነው። ስፒድ ይሆናል። ሶ ይሄ ስካላር ነው፣ አቅጣጫ የለውም። ይሄኛው ግን ቬክተር ነው። ለምን? አቅጣጫም ጭምር ስላለው ማለት ነው። These physical quantities can be classified as vector or scalar physical quantities. ቬክተር ከሆነ አቅጣጫም ጭምር ይኖረዋል፣ ዳይሬክሽን ይኖረዋል። Definition 5.1 physical quantities expressed by a certain number associated with a suitable unit without any mention of direction in space is known as scalar. ስካላር እንለዋለን ማለት ነው። ለምሳሌ 6 ሰከንድ ይሄው ሰርቴን ነምበር አለ፣ ሲዩቴብል የሆነ ዩኒት አለው ሰከንድ ማለት ነው። ይሄ ምንድነው ማለት ነው? ስለ አቅጣጫ ምንም ያወራነው ነገር የለም። ስለዚህ ይሄ ስካላር ኳንቲቲ ነው ማለት ነው። The number describing the quantity of a particular scalar is known as its magnitude. ማግኒቲዩድ እንለዋለን ማለት ነው። ለምሳሌ 6
ኪሎግራም ብንል ይሄ ምኑ ነው? ማግኒቲዩዱ ነው። ሳይዙን ነው የሚገልጸው ማለት ነው። ፎር ኤግዛምፕል ታይም 15 ሰከንድ፣ ማስ፣ ሌንግዝ፣ ኤሪያ፣ ቮሊዩም፣ ቴምፕሬቸር እነዚህ ሁሉ ምንድን ናቸው? አቅጣጫ አይፈልጉም ማለት ነው። ያለ አቅጣጫ መገለጽ የሚችሉ ናቸው። ስለዚህ ምንድን ናቸው? ስካላር ናቸው። ዲፊኒሽን 5.2 a vector is a physical quantity which can be expressed completely by stating both ልብ አድርጉ እዚህ ጋር both magnitude with particular unit and direction ሁለቱም መኖር አለበት ማለት ነው። ይሄ ማለት 6 ኒውተን up 6 ኒውተን down 6 ኒውተን ሌፍት ቱ ዘ ሌፍት ማለት ነው። እንዲሁም 6 ኒውተን ቱ ዘ ራይት ኦር 8 10 እንደፈለግን ማለት ነው መቀያየር እንችላለን ማለት ነው። እዚህ ጋር እንምጣ 6 ኒውተን ቱ ዘ ራይት። ስለዚህ ተመልከቱ ከምን ጋር ነው? ከአቅጣጫ ጋር ነው የገለጽነው ማለት ነው። ከአቅጣጫ ጋር ነው የገለጽነው። ስለዚህ ይሄ ቬክተር ኳንቲቲ ነው። ፎር ኤግዛምፕል ካር ሙቭመንት ኢዝ ዩዥዋሊ ዲስክራይብድ ባይ ጊቪንግ ዘ ስፒድ ኤንድ ዘ ዳይሬክሽን ሳይ 60 ኪሎ ሜትር ፐር አወር ኖርዝ ኢስት ብለን ነው ማለት ነው የምንገልጸው። ስለዚህ ይሄ ምንድነው? ቬክተር ነው ማለት ነው። ለምን? አቅጣጫም አለው ማግኒቲዩድም አለው እንዲሁም ዩኒቱም አለ ማለት ነው። ዘ ካር ስፒድ ኤንድ ካር ዳይሬክሽን ቱጌዘር ፎርም ኤ ቬክተር ኳንቲቲ ይፈጥራሉ ማለት ነው። ስለዚህ ቬሎሲቲ ኦፍ ኤ ካር ካል ምን መያዝ አለበት ማለት ነው? 60 ኦር 65 ኪሎ ሜትር ፐር አወር ይሄ መኖር አለበት። በተጨማሪ አቅጣጫ ወዴት የሚለው መገለጽ አለበት ማለት ነው። ወዴት? ኢስትን በለው። በዚህ መልኩ እንገልጻለን። ኤክሰርሳይዝ 5.1 ሜክ ኤ ሊስት ኦፍ ፊዚካል ኳንቲቲስ which are not mentioned in the introduction part distinguish whether they are vectors or scalars። እንግዲህ ኢንትሮዳክሽን ላይ የተገለጹት እነዚህ ናቸው። ከነዚህ ውጪ ነው የተባልነው። እሺ ስካላር ኳንቲቲ 3 አስቀምጥላችኋለሁ። ሌሎቹን እናንተ ሰርች አድርጉ። በልክ፣ ሞጁለስ፣ ካፓሲታንስ፣ ዴንሲቲ። እንዲሁም ቬክተር ላይ ስንመጣ ዌይት፣ ኢምፐልስ፣ ኤሌክትሪክ ፊልድ፣ ማግኔቲክ ፊልድ፣ ዲስፕሌስመንት እነዚህ የመሳሰሉት አሉ ማለት ነው። ሁለተኛ ጥያቄ ክላሲፋይ ዘ ፎሎዊንግ ፊዚካል ኳንቲቲስ አስ ስካላር ኤንድ ቬክተር ኳንቲቲስ። እንደተለመደው ስካላርን በኤስ እንወክል፣ ቬክተርን ደግሞ በቪ እንወክላለን ማለት ነው። እሺ ሌንግዝ ስካለር ነው፣ አቅጣጫ አይፈልግም። ቬሎሲቲ ቬክተር ነው፣ ይፈልጋል ይሄ አቅጣጫ። ታይም ስካለር ነው፣ ፎርስ ቬክተር ነው ማለት ነው። ሌንግዝ ለምሳሌ 6 ሜትር ልንል እንችላለን። ያ በቂ ነው፣ አቅጣጫ አይፈልግም። ቬሎሲቲ ቅድም የመኪና ፍጥነት ብለን ነበረ። በ20 ኪሎ ሜትር ፐር አወር ወደ ኢስት ወደ ሳውዝ እንደዚህ ብለን ልናገር እንችላለን። ታይም 6 ሰዓት ነው 7 ሰዓት ነው ብለን እናገራለን እንጂ 6 ሰዓት ወደ ምስራቅ ወደ ሰሜን አንልም ማለት ነው። ፎርሱ አፕላይ የተደረገበት አቅጣጫ ወሳኝነት አለው ማለት ነው። ስለዚህ 6 ኒውተን አፕላይ አረኩኝ ወዴት ለሚለው መልስ ካልተሰጠበት ሴንስ አይሰጥም ማለት ነው። ስለዚህ ይሄ ምንድነው? ቬክተር ኳንቲቲ ነው። ኮምፖነንትስ ኦፍ ቬክተርስ አክቲቪቲ 5.2 ዲስከስ ሃው ኤ ቬክተር ኳንቲቲ ካን ቢ ሪፕሬዘንትድ ኢን ኮኦርዲኔት ፎርም ኢን ኤ ፕሌን ባይ ጊቪንግ ኤግዛምፕልስ ይለናል ማለት ነው። አሁን ይሄ ኤክስ ዋይ ፕሌን ቢኖረን ለምሳሌ ቬክተርን በዚህ መልኩ ልናሳይ እንችላለን፣ በቀስት ማለት ነው። ስለዚህ በዳይሬክትድ ላይን ሴግመንት በዚህ ልናሳይ እንችላለን። ሌላ አሳን ኦርደርድ ፔር እንደ 1,2 3,5 በእንደዚህ አይነት መልኩ ማለት ነው። ሌላ በስታንዳርድ ዩኒት ቬክተር እንደዚህ ማለት ነው። 5i 6j 5i ፕላስ 3j በእንደዚህ አይነት መልኩም ልናሳይ እንችላለን። ሌላ ይሄንን በእንደዚህ አይነት መልኩም ልናሳይ እንችላለን። 3 5 ልክ በእንደዚህ አይነት መልኩም ማለት ነው። ሁለተኛ ጥያቄ if v ይሄ 1,1 is a vector whose initial point is the origin as shown in figure 5.1 ልክ እዚህ ላይ ማለት ነው። v ቻት እዚህ ጋር አለች።
አሁን ዘ ኮምፖነንትስ ኦፍ ቪ ነው የተባልነው። ቪ ሁለት ኮምፖነንት አለው። ምክንያቱም ተመልከቱ ኤክስ አክሲስ እና ዋይ አክሲስ ላይ ነው ያለው። ስለዚህ ቪ በኤክስ አቅጣጫ ስንት ነው? አንድ ነው፣ አንድ ዩኒት ማለት ነው። እንደገና ቪ ደግሞ በዋይ አቅጣጫ ስንት ነው? አሁንም አንድ ዩኒት ነው ማለት ነው። ስለዚህ ሁልጊዜ ኦርደር ፔር በዚህ መልኩ ከተቀመጠ እንደ ኤክስ ኮማ ዋይ አስቡት። መጀመሪያ ላይ ያለው የኤክስ ይሆናል፣ ሁለተኛ ላይ ያለው ደግሞ የዋይ ይሆናል ማለት ነው። እሺ ቢዳይ ደግሞ ዳይሬክሽን ኦፍ ቪን የተጠየቅ ነው። እንግዲህ ተመልከቱ ኤክስ ኮማ ዋይ ይሄ ቢኖረን አንግሉ ምንድን ነው የሚሆነው? ታን ቴታ ኢዝ ኢኳልስ ቱ ዋይ ኦቨር ኤክስ። ከዚህ ላይ ቴታ ምን ይሆናል? ታን ኢንቨርስ ኦፍ ዋይ ኦቨር ኤክስ ነው የሚሆነው ማለት ነው። በዚህ መልኩ ካልኩሌት እናደርጋለን። እንግዲህ ሜዠር ያደረግነው ይሄ አንግል ቴታ ከኤክስ አክሲስ ሪፈረንስ መሆን አለበት፣ ይሄን ለመጠቀም ማለት ነው። እዚህ ጋር መተን ሜዠር ካደረግን ሌላ ጉዳይ ነው የሚሆነው ማለት ነው። ስለዚህ አሁን እዚህ እንምጣ። ታን ቴታ ኢዝ ኢኳልስ ቱ ዋይ ኦቨር ኤክስ ነው ተባብለናል። እንግዲህ የዋይ ኮምፖነንቱ ይሄ ነው፣ የኤክስ ኮምፖነንታችን ደግሞ ይሄ ነው። ስለዚህ ዋይ ኦቨር ኤክስ 1 ኦቨር 1 እናደርጋለን፣ እኩል ይሆናል 1 ማለት ነው። ሶ ታን ኢንቨርስ ኦፍ 1 ኢዝ ኢኳልስ ቱ ቴታ። ታን ኢንቨርስ ኦፍ 1 ደግሞ 45 ዲግሪ ነው። ሳይንቲፊክ ካልኩሌተር መጠቀም ትችላላችሁ። ስለዚህ እቺ አንግል ስንት ናት ማለት ነው? 45 ዲግሪ ነው። ዳይሬክሽን ከተባላችሁ እና በዚህ መልክ ከተሰጠ የምትጠቀሙት ይሄን ፎርሙላ ይሆናል ማለት ነው። ሶስተኛ ጥያቄም በተመሳሳይ ሌላ ቬክተር ተሰጥቶናል። እዚህ ጋር ተመልከቱ። ኮምፖነንት ኦፍ ቪ ነው የተባልነው። ስለዚህ ቪ በኤክስ አቅጣጫ ስንት ነው? ኔጌቲቭ 1 ነው። ቪ በዋይ አቅጣጫ ደግሞ ስንት ነው? ስኩዌር ሩት ኦፍ 3 ነው ማለት ነው። ስኩዌር ሩት ኦፍ 3 ምክንያቱም መጀመሪያ ላይ ከተሰጠን ይሄኛው የኤክስ ኮምፖነንት ነው የሚሆነው፣ ሁለተኛ ላይ ያለው ደግሞ የዋይ ኮምፖነንት ይሆናል። ዳይሬክሽን ኦፍ ቪ ይለናል። እንግዲህ ቪ እንደምታዩት እዚህ ነው ያለው፣ አያችሁት? ቪ ይሄ እዚህ ነው ያለው። ስለዚህ ይሄን አንግል ነው የምንፈልገው ማለት ነው። ይሄንን አንግል ነው የምንፈልገው። ሶ እሱን አንግል ለማግኘት ምን እናርግ? እቺን መጠቀም እንችላለን፣ እቺኛዋን አንግል ማለት ነው። ከዛችን ኤክስቴንድ እናርግ በዚህ መልኩ። ይሄ ኤክስ ነው፣ ይሄ ደግሞ ዋይ ይሆናል ማለት ነው። ኔጌቲቭን እንርሳው። ታን ቴታ ኢዝ ኢኳልስ ቱ ዋይ ኦቨር ኤክስ ነው ተባብለናል። ይሄ እኩል ይሆናል ስኩዌር ሩት ኦፍ 3 ኦቨር -1 ማድረግ ትችላላችሁ። -1 ካደረጋችሁ ሙሉ አንግሉን ነው የምታገኙት፣ ከዚህ እስከዚህ ያለውን ማለት ነው። ከዚህ እስከዚህ ያለውን ኦቨር 1 ካደረጋችሁ ግን እችኛዋን ነው የምታገኙት። ከ180 ላይ ማቀናነስ ይጠበቅባችኋል። ስለዚህ ዝም ብለን ባለበት እንጠቀመው ማለት ነው። ሶ ታን ይሄ ምን ይሆናል? ኔጌቲቭ ስኩዌር ሩት ኦፍ 3 ነው የሚሆነው። ታን ኢንቨርስ ኦፍ ኔጌቲቭ ስኩዌር ሩት ኦፍ 3 እኩል ይሆናል ቴታ። ከዚህ ላይ ቴታ ስንት ይሆናል? 120 ዲግሪ ይሆናል ማለት ነው። 120 ዲግሪ። From activity 5.2 you have observed that how vectors can be represented in coordinate or a column form in a plane። እንግዲህ በኮኦርዲኔት ፎርም ከሆነ 1,2 በዚህ መልኩ ነው የምንገልጸው። ኮለም ፎርም ከሆነ ደግሞ ሲምፕሊ 1 2 ማድረግ ነው። በዚህ መልኩ እንገልጻለን ማለት ነው። Definition 5.3 if v is a vector in the plane whose initial point is the origin እዚህ ጋር ማለት ነው ኢኒሻል ፖይንቱ and whose terminal ይሄ መጀመሪያ ፖይንት ማለት ነው። ተርሚናል ደግሞ የመጨረሻ ፖይንት ማለት ነው፣ የሚያበቃበት። ይሄ ቢሆን q x, y ይለናል። then the coordinate form of a vector v የዚህ ቬክተር v ኮኦርዲኔት ፎርም ምንድነው የሚሆነው ማለት ነው? ፋይናሉ ይሄ ነው እዩ x, y። ኢኒሻሉን ደግሞ ተመልከቱ 0 0 ነው። ስለዚህ ከፋይናል ላይ ኢኒሻል እንቀንሳለን። y x -0 y -0 እንላለን። ይሄ ጀነራል ኬዛችን ነው ማለት ነው። ስለዚህ ከዚህ ላይ ምን እናገኛለን? x y እናገኛለን። ይሄ ምን ፎርም ይሆናል ማለት ነው? ይሄ ኮኦርዲኔት ፎርም ይባላል ማለት ነው። ኮኦርዲኔት ፎርም ኦፍ ኤ ቬክተር በዚህ መልኩ እንገልጻለን። ኮለም ፎርም ኦፍ ኤ ቬክተር ሲሆን ደግሞ ምን ማድረግ ነው ማለት ነው? ወደ ኮለም መቀየር። ልክ በዚህ መልኩ ወደ ኮለም እንቀይራለን ማለት ነው። ኤክስ y ኮኦርዲኔት ፎርም፣ ኮለም ፎርም ሲሆን ኤክስ y በዚህ መልኩ እንግዲህ ከዚህ ላይ ማለት ነው the numbers x and y are called components of a vector v የቬክተር v components ይባላሉ ማለት ነው። the direction of the vector can be given by the slope m is equals to y over x
እንግዲህ ስሎፕ ማለት ደግሞ ምን ማለት ነው? ታን ቴታ ማለት ነው። ታን ቴታ ይሄን አንግል ቴታን በለው ታን ቴታ ስሎፕ ነው ማለት ነው። እንዴት ይገለጻል? በy ኦቨር x። ለምንድን ነው ቼንጅ ያላል ነው? ምክንያቱም እዚህ ጋር 0 0 ነው። ከ0 0 ስለተነሳ ቼንጅ ማለት አይጠበቅብንም ማለት ነው። ከዛ ውጪ ቢሆን ግን ከ0 0 ውጪ ቢሆን ኖሮ ቼንጅ ኢን y ኦቨር ቼንጅ ኢን x ነበር የምንለው። አሁን ባለበት ሁኔታ ግን y ማይነስ 0 y ነው፣ x ማይነስ 0 x ይሆናል። ሁለተኛ if v is a vector in the plane whose initial point አሁን ኢኒሻል ፖይንቱ ከኦሪጂን ውጪ ሆነ አያችሁ x1 y1 ነው and whose terminal point ደግሞ x2 y2 ሆነ ማለት ነው። the coordinate form of the vector v እንዴት ይገለጻል ማለት ነው? በዚህ መልኩ ልዩነት ነው የምንወስደው። ይሄኛው ፋይናል ነው። ፋይናል ከፋይናል ላይ ኢኒሻል እንቀንሳለን ማለት ነው። ሶ ፋይናሉ ይሄ ነው x2 ማይነስ x1 በዚህ መልኩ ማለት ነው። y2 ማይነስ y1 አድርገን በዚህ መልኩ እናስቀምጣለን ማለት ነው። ኦር በኮለም ፎርም ደግሞ ማስቀመጥ ከፈለግን ምን እናደርጋለን? ይሄንን እንደዚህ ማድረግ x2 ማይነስ x1 y2 ማይነስ y1 ይሆናል ማለት ነው። በዚህ መልኩ እንጽፋለን። ይሄኛው ኮለም ፎርም ነው፣ ይሄኛውስ ኮኦርዲኔት ፎርም ይሆናል። ዘ ነምበርስ እንግዲህ እነዚህን አግኝተናል፣ ልዩነት አግኝተናል። x2 ማይነስ x1 እና y2 ማይነስ 1 ማለት ነው። ዘ ነምበርስ x2 ማይነስ x1 and y2 minus y1 are components of a vector v ኮምፖነንት ነው የሚሆኑት ማለት ነው። አቅጣጫውን እንዴት እናገኛለን? አቅጣጫውን ደግሞ በዚህ ነው የምናገኘው። ስሎፕ is equals to tan theta ነው። ስሎፕ ማለት ደግሞ ምን ማለት ነው? change in y over change in x ነው። change in y y2 minus y1 over x2 minus x1 በዚህ ማግኘት እንችላለን። ኖት ኢፍ ቦዝ ዘ ኢኒሻል ኤንድ ተርሚናል ፖይንትስ ላይ አት ዘ ኦሪጂን ሁለቱም ማለት ነው መነሻው መድረሻው እዛው ኦሪጂኑ ላይ ከሆነ ዜን ቪ ኢዝ ዘ ዚሮ ቬክተር እንለዋለን ማለት ነው። ዚሮ ቬክተር እንዴት እንወክለዋለን? በዚህ መልኩ ወይም በዚህ መልኩ ማለት ነው። ኤግዛምፕል 1 ፋይንድ ዘ ኮኦርዲኔት ኤንድ ኮለም ፎርም ኦፍ ዘ ቬክተር ቪ ዛት ሃዝ ኢኒሻል ፖይንት 0 0 ላይ እና ተርሚናል ፖይንት ደግሞ 3.6 ላይ ማለት ነው። ሶ አሁን ከምን እንነሳ? ልዩነቱን እንፈልግ። መጀመሪያ ልዩነቱን እንፈልግ ማለት ነው። ቬክተር v is equals to እንበል 3 minus 0 ኮማ 6 minus 0 ከዚህ ላይ ምን እናገኛለን? 3.6 እናገኛለን። 3.6 ይሄ በምን ፎርም ነው የተቀመጠው ማለት ነው? በኮኦርዲኔት ፎርም ነው የተቀመጠው። ኮኦርዲኔት ፎርም ነው ማለት ነው ይሄኛው። ወደ ኮለም ፎርም ለመቀየር ደግሞ አቀማመጧን እንዲች ማድረግ ነው 3 6 ይሄኛው ኮለም ፎርም ነው፣ ይሄኛው ኮኦርዲኔት ፎርም ነው። ኤግዛምፕል 2 ፋይንድ ዘ ኮኦርዲኔት ኤንድ ኮለም ፎርም ኦፍ ዘ ቬክተር ቪ ዛት ሃዝ ኢኒሻል ፖይንት እዚህ ላይ እና ተርሚናል ፖይንት ደግሞ እዚህ ላይ ማለት ነው። እሺ የመጀመሪያ ስራችን ምንድነው? ቬክተር ቪ እንበል ቪ ኢዝ ኢኳልስ ቱ ብለን በዚህ መልኩ እናስቀምጥ። ተርሚናሉ ይሄ ነው፣ ኢኒሻል ፖይንቱ ደግሞ ይሄ ነው። ስለዚህ እናቀናንስ ማለት ነው። ከፋይናል ላይ ኢኒሻል እንቀንሳለን። 6 ከተርሚናሉ ማለት ነው። 6 ሲቀነስ 1 ኮማ 7 ሲቀነስ 2 ሶ ከዚህ ላይ ምን እናገኛለን? 5 ኮማ 5 እናገኛለን። 5 ኮማ 5 ሶ ይሄ አቀማመጥ ኮኦርዲኔት ፎርም ነው የሚሆነው ማለት ነው። ኮኦርዲኔት ፎርም ሌላ v is equals to ብለን 5 5 አድርገን በዚህ መልኩ ደግሞ ስናስቀምጠው ይሄ ኮለም ፎርም ይሆናል ማለት ነው። ኮለም ፎርም ኤክሰርሳይዝ 5.2 የመጀመሪያ ጥያቄ find the coordinate and column form of the vector v that has initial point 0 0 0.0 and terminal point 7 8 so vector v is equals to እንበል ፋይናል ይሄ ነው። ስለዚህ 7 ሲቀነስ 0 የኤክስን ከኤክስ ላይ የዋይን ደግሞ ከዋይ ላይ እንቀንሳለን ማለት ነው። ስለዚህ ምን እናገኛለን? 7.0 ይሄ ኮኦርዲኔት ፎርማችን ነው። ኮኦርዲኔት ፎርማችን ይሆናል ማለት ነው። እንደገና ወደ ኮለም ፎርም ለመቀየር ይሄንን ሲምፕሊ 7 8 ማድረግ ነው በዚህ መልኩ። ሁለተኛ ጥያቄ አሁን ምንድነው? ኢኒሻል ፖይንቱ የተለየ ሆነ ማለት ነው። አሁንም v እንላለን v is equals to ፋይናል ይሄ ነው ወይም ተርሚናሉ ይሄ ነው፣ ኢኒሻል ይሄ ነው። 5 ሲቀነስ 2 ኮማ 10 ሲቀነስ 5 እንላለን ማለት ነው። ከዚህ ላይ ምን እናገኛለን? ከ5 2
3 ከ10 5 ስንቀንስ 5 እናገኛለን። ሶ ይሄ ኮኦርዲኔት ፎርማችን ነው። ወደ ኮለም ፎርም ደግሞ ስንቀይረው 3 5 ማድረግ ብቻ ይሆናል ማለት ነው። እሺ ሶስተኛ ጥያቄ አሁን ደግሞ በቫሪያብል ፎርም ነው የተሰጠን በዚህ መልኩ ማለት ነው። ስለዚህ v እንበል እንግዲህ ምንድነው ትኩረታችን? ተርሚናል ፖይንቱ የትኛው ነው? ተርሚናሉ ይሄ ነው፣ ኢኒሻሉ ደግሞ ይሄ ነው። ስለዚህ እናቀናንሳለን። b1 ማይነስ a1 ኮማ b2 ማይነስ a2 በዚህ መልኩ እናስቀምጣለን ማለት ነው። አሁን ወደ ኮለም ፎርም ለመቀየር ይሄንን v = b1 ማይነስ a1 b2 ማይነስ a2 ይሄ ይሆናል ማለት ነው። ሶ ጠቅለል ስናደርገው x ኮማ y የነበረው ተመልከቱ መጀመሪያ ላይ የሚጻፈው ማን ነው? x ነው። ይሄ ኮኦርዲኔት ፎርም ነው። ወደ ኮለም ፎርም ስንቀይር ባለበት x መጀመሪያ ላይ ይመጣ ነበር ቅድም፣ አሁንም መጀመሪያ ላይ ይመጣል ማለት ነው። ስለዚህ ወደ ኮለም ብቻ መቀየር ይሆናል ማለት ነው። አዲሽን ኦፍ ቬክተርስን እናያለን። አክቲቪቲ 5.3 what do you know about addition of vectors? ስለ addition of vectors ምን ታውቃላችሁ ተብላችሁ ነው የተጠየቃችሁት። እስኪ ራሳችሁን ጠይቁ። ሁለተኛ ጥያቄ consider vector u as a displacement that ከበደ walks 5 meter due east, then v as a displacement that ከበደ walks 6 meter due north. Find these two displacements as a single displacement ይለናል ማለት ነው። ሶ ዩን እንውሰድ እንግዲህ u = 5 ሜትር ነው። ወዴት? ወደ ኢስት ማለት ነው። ኢስት እንደገና v እንበል ደግሞ ሌላኛው ዲስፕሌስመንት ማለት ነው 6 ሜትር ወዴት? ወደ ኖርዝ ኖርዝ። አሁን እንደሚለን find these two displacement as a single displacement ሪዛልታንቱን የተጠየቅነው ማለት ነው። አሁን ዩ ወደ ኢስት ምን ያህል ሜትር? 5 ሜትር። ከዛ 6 ሜትር ደግሞ ወዴት? ወደ ኖርዝ 6 ሜትር። እዚህ ጋር 90 ዲግሪ ይፈጥራል። ሲምፕሊ ምን መጠቀም ነው ማለት ነው? ፓይታጎረስ ቴረም እንጠቀማለን ማለት ነው። ፓይታጎረስ ቴረም። ስለዚህ ይሄንን ምን እንበለው? ኤስ እንበለው ማለት ነው። ሶ ኤስ ስኩዌር = 6 ስኩዌር ፕላስ 5 ስኩዌር ይሆናል። ይሄ 36 ሲደመር 25 ይሆናል which is 61። ሁለቱንም ስኩዌር ሩት ስኩዌር ውስጥ ብናስገባ ኤስ ስንት ይሆናል? 61 ስኩዌር ሩት ኦፍ 61 ሜትር ይሆናል ማለት ነው። From activity 5.3 you can add two vectors geometrically by joining tail to head of the resultant vector r = u plus v, which describes addition of vectors and can be found by placing v such that its tail is at the same point as the head of u. አሁን እንግዲህ u ወደ ኢስት 5 ሜትር ነው። ይሄ ቴል ነው፣ ይሄ ሄድ ነው። ይሄ ማን ነው? ዩ ነው ማለት ነው። ይሄን የዩ ሄድ ከቪ ቴል ጋር ነው የምናገናኘው በዚህ መልኩ ማለት ነው። ቪ ላይም ስንመጣ ይሄ ለቪ ቴል ነው፣ ይሄኛው ሄድ ይሆናል ማለት ነው። ስለዚህ ተመልከቱ ቴል ሄድ አለ። ቴል ሄድ ይሄን ታውቃላችሁ ብዬ አስቤ ነው። ይሄ ሄድ ይባላል፣ ይሄ ቴል ይባላል ማለት ነው። ያው ጭራ ከኋላ አይደል? ይሄ ጭራ ነው። ጭንቅላት ይሄ ከፊት ነው፣ ይሄኛው ሄድ እንለዋለን። ቴል ሄድ ሄድና ቴል ነው ያገናኘ ነው የዚህኛውን ማለት ነው። ከዚህኛው ቴል ተመልከቱ፣ እቺ ሪዛልታንቱ ደግሞ ማለት ነው ከዚህኛው ቴል እዚህኛው ሄድ ላይ ይመጣል ማለት ነው። በዚህ መልኩ ነው ሪዛልታንትን የምንፈልገው። ይሄ በሌላ አገላለጽ ቪ ፕላስ ዩ ተብሎ ሊጻፍ ይችላል። ይሄ ሪዛልታንታችን ቪ ፕላስ ዩ ብለን በዚህ መልኩ ልንጽፈው እንችላለን። ይሄ ደግሞ ማለት ምን ማለት ነው? ቬክተር አዲሽን ማለት ነው። ምክንያቱም ቪም ቬክተር ነው፣ ዩም ቬክተር ነው። ዘ ሪዛልታንት ቬክተር አር እንግዲህ ሪዛልታንት ቬክተር አር ምንድነው ብለናል? ዩ ፕላስ ቪ ነው ተባብለናል። ዩ ፕላስ ቪ። እሺ ሃዝ ኢትስ ቴል። አሁን ዩ የዩ ቴል እዚህ ጋር ነው፣ ቴል ሄድ። የቪ ቴል ይሄ ነው። ከዛስ እዚህ ጋር ሄድ አለን ማለት ነው። እንግዲህ ሄድ ቱ ቴል እንደምናያይዝ ተነጋግረናል። ሪዛልታንቱ ደግሞ ከዩ ቴል ይነሳና ወደ ኤች ወደ ቪ ሄድ ይሄዳል ማለት ነው። ስለዚህ ሃዝ ኢትስ ቴል አት ዘ ቴል ኦፍ ዩ ኤንድ ኢትስ ሄድ
at the head of v ይለናል as shown in figure 5.6 indicating triangular law of vector addition so ይሄንን ምን እንለዋለን ማለት ነው triangular law of vector addition እንለዋለን ማለት ነው ሁለት ቬክተሮች ይኖሩናል ሁለት ቬክተሮች ከዛስ ሄድ ቱ ቴል እናገናኛቸዋለን በዚህ መልኩ ከዛ በኋላ ሪዛልታንቱን ደግሞ ከአንደኛው ቴል ወደ ሌላኛው ሄድ በዚህ መልኩ እናገናኛለን ሶ ይሄ ምን ይባላል triangular law of vector addition ይባላል ዲፊኒሽን 5.4 እንግዲህ መጻፋችሁ ላይ ፓራሌሎግራም ሜትር ነው የሚለው ነገር ግን ዲፊኒሽኑ የትሪያንግል ሜትድ ኦፍ አዲሽን ኦፍ ቬክተርስ ነው የሚያሳየን ወይም ሄድ ቱ ቴል ሜትር ነው የምንለው ማለት ነው ተከታተሉኝ if u and v are two vectors ይሄ ቬክተር u ቢሆን ሌላ ደግሞ ይሄ ቬክተር u ቢሆን v ቢሆን ማለት ነው ተመልከቱ u እና v የሚባሉ ሁለት ቬክተሮች አሉን the sum u plus v is the vector determined by translating vector v ምን እናደርጋለን ትራንስሌት እናደርጋለን ማለት ነው until its tail እንግዲህ ይሄ ቴል ነው ይሄ ቴል ነው ይሄ ቴል ነው ይሄ ሄድ ነው ይሄ ሄድ ነው እሺ until its tail coincides with the head of u so ይሄንን ትራንስሌት ወይም የምናንቀሳቀሰው እስከመች ነው ማለት ነው የዚህኛው ቴል ከዩ ሄድ ጋር እስኪገጣጠም ድረስ ማለት ነው ይሄ ማለት ምን ማለት ነው ተመልከቱ ይሄን እንደዚህ እናርክ እንግዲህ ቬክተር ዩ ማለት ነው እዚህ ጋር ቴል አለን ብለናል እዚህ ጋር ሄድ አለን እቺኛዋን ቴል እናመጣና እዚህ ጋር እናስቀምጣታለን ማለት ነው በዚህ መልኩ ቴል ሶ አሁን ምን ሆነ ማለት ነው የዩ ሄድ እና የቪ ቴል ኮንሳይድ አደረጉ ማለት ነው ከዛ በኋላ ይሄ ሪዛልታንት ቬክተራችን ይሆናል ማለት ነው ይሄ ዩ ፕላስ ቪ ይሆናል ማለት ነው አያችሁ ትሪያንግል ፈጠርን ስለዚህ ይሄ ትሪያንግል ሜትድ ኦፍ አዲሽን ኦፍ ቬክተርስ ወይም ሄድ ቱ ቴል ሄድ እና ቴልን ስላገናኘን ማለት ነው ያንን እንለዋለን ዜን ዘ ዳይሬክትድ ላይን ሴግመንት ፍሮም ዘ ቴል ኦፍ ዩ አያችሁ ከዩ ቴል ላይ ወደ ሄድ ኦፍ ቪ የመጣው ይሄኛው ሄድ ኦፍ ቪ ነው ምን እንለዋለን ይሄንን ሪዛልታንት ቬክተር እንለዋለን ማለት ነው ሪዛልታንት ቬክተር u plus v ቴረም 5.1 ኮሙቴቲቭ ፕሮፐርቲ ኦፍ ቬክተር አዲሽን እንግዲህ እዚህ ጋር የምናሳየው ምንድነው አሁን u plus v ከv plus u ጋር እኩል መሆኑን ነው የምናሳየው ማለት ነው በነገራችን ላይ ይሄ ፓራሌሎግራም ሎ እንለዋለን የመጀመሪያው ስራችን ምንድነው የሚሆነው እንግዲህ ቬክተር u እና ቬክተር v አሉ የሁለቱን ቴል ቱ ቴል እናገናኛቸዋለን ይሄንን ቬክተር v እንበለው ይሄኛውን ቬክተር u እንበለው የሁለቱም ይሄ ምንድነው ቴል ነው ማለት ነው ቴል ጭራቸውን ማለት ነው የቅድሙ ሄድ ቱ ቴል ነበር አሁን ቴል ቱ ቴል ነው የምናገናኘው ከዚህ በኋላ ምን እናርግ ይሄንን u ወደዚህ ሽፍት እናርገው በዚህ መልኩ ይሄ ምን ሆነ u ሆነ ማለት ነው ሌላኛው አማራጭ ደግሞ ይሄ ነው ኤግዛክትሊ የዚህን ኮፒ እዚህ ማምጣት ማለት ነው የዚህን ኮፒ እዚህ ጋር እንዳመጣ ነው ሶ ይሄ ምን ይሆናል v ይሆናል ማለት ነው አሁን ሪዛልታንታችን ወይም የሁለቱ ድምር ከዚህ እዚህ ያለው ይሄ ቬክተር ይሆናል ማለት ነው ሶ ምንድነው የምናደርገው ማለት ነው መጀመሪያ ቴል ቱ ቴል እናገናኛለን ቴል ቱ ቴል እንደዚህ ማለት ነው ከዛ ከቴል እንነሳለን ማለት ነው ቀጥታ የሆነ መስመር እናሰምራለን ይሄ ምን ይሆናል ሪዛልታንታቸው ነው የሚሆነው ሪዛልታንታቸው ወይም የሁለቱ ቬክተሮች ድምር ይሆናል ማለት ነው አሁን ይሄው እንግዲህ አንድ ሰው ከዚህ ተነስቶ እዚህ ለመድረስ አንደኛው አማራጭ ከዚህ እዚህ ከዚህ ተነስቶ ደግሞ እዚህ መምጣት ነው ያንን ምን እንለዋለን v መጀመሪያ v ላይ ነበርን ከዛ ወደ u ሄድን v ያክል ከዛ u ያክል ማለት ነው ድምሩ ይሄ ሆነ ሌላኛው አማራጭ ደግሞ እንደዚህ መተን እዚህ መምጣት እንችላለን እንደዚህ መተን ከዛ እዚህ ጋር መምጣት ሶ መጀመሪያ ላይ የምናገኘው ማን ነው u ነው ከዛ v ነው የምናገኘው በዚህኛው አቅጣጫ ከመጣን ደግሞ u plus v ሁለቱም ምንድነው የሚያሳዩት ተመሳሳይ መስመርን ነው የሚያሳዩን ይሄን መስመር ነው የሚያሳዩን ሁለቱም ማለት ነው ስለዚህ ከዚህ ላይ ምን መረዳት እንችላለን ማለት ነው v plus u ከu plus v ጋር
እኩል ነው ብለን መናገር እንችላለን ማለት ነው። ቴረም 5.2 associative property of vector addition. If u, v and w are any three vectors, then u እና v መጀመሪያ ደምረን ከዛ እዛ ውጤት ላይ w ብንደምር እና v እና w ደግሞ መጀመሪያ ደምረን ውጤቱን u ላይ ብንደምር ተመሳሳይ ውጤት እናገኛለን ነው የሚለን። ተመሳሳይ ውጤት እናገኛለን ነው የሚለን። እሺ እንደዚህ አድርገን እንጀምር። ይሄንን እንደዚህ እናድርግ። ይሄ ቬክተር u ቢሆን ይሄ ደግሞ ቬክተር v ቢሆን አሁን ምን ለመፍጠር ነው እየሞከርኩ ያለሁት ማለት ነው? u + v ነው እየሰራሁ ያለሁት u + v። ሶ የሁለቱ ሪዛልታንት አቅጣጫውን እዩት። በዚህ አቅጣጫ ነው። ይሄ ምን ይሆናል ማለት ነው? u + v ነው ማለት ነው። u v ሄድ ቱ ቴል በትሪያንግል ሜተድ ማለት ነው። ትሪያንጉላር ቬክተር አዲሽን ሜተድ በዛ ይሄ u + v ይሆናል ማለት ነው። እዚህ ጋር ምን አለ ተመልከቱ? w አለ። ይሄ u + v ከማጋ ተዳምሯል ከw ጋር። ሶ እዚህ ጋር እንምጣና w የተባለ ሌላ ቬክተር እንፍጠር ማለት ነው። ይሄ ቬክተር w ይሆናል ማለት ነው። ቬክተር w ይሆናል። ይሄንን ኢዝ ኢኳልስ ቱ እንበልና ኢዝ ኢኳልስ ቱ የሆነ ኮንስታንት k እናርገው። ኮንስታንት የሆነ ቬክተር ማለት ነው። የሆነ ቬክተር እናርገው። አሁን እንግዲህ ተመልከቱ u + v + w ምንድነው የሚሰጠን ቬክተር? ይሄን ቬክተር ይሰጠናል። ይሄ ከዚህ ተነስቶ እዚህ የሚመጣውን ይሄን ቬክተር ይሰጠናል ማለት ነው። ምን እንበለው? ይሄንን k እንበለው ማለት ነው። ከዚህ አሁን ተመልከቱ u v በትሪያንጉላር ህግ መሰረት u + v ይሆናል ይሄኛው ማለት ነው። ትሪያንጉላር ቬክተር አዲሽን ሜተድ በዛ መሰረት ይሄ u + v ሆነ። ከዛ ደግሞ w እንደምርበት እዚች ጋር ስላለች ማለት ነው። ሶ አንድ ሰው ከዚህ ተነስቶ እዚህ ደርሶ እዚህ መምጣት ይችላል። ቀጥታ ደግሞ ከዛም እዚህ መሄድ ይችላል ማለት ነው። ከዚህ ተነስቶ እዚህ። ስለዚህ k ያል ነው። አሁን ደግሞ ወደዚህኛው እንምጣ። ምንድነው የሚለን? መጀመሪያ v እና w ደምሯቸው ነው የሚለን። v እና w ደምሯቸው። ስለዚህ የሁለቱ ሪዛልታንት የሚሆነው የቱ ነው? ከv ከዚህ ተነስተን እዚህ ስንመጣ ይሄ ምን ይሆናል? ቬክተር v + w ይሆናል ማለት ነው። v + w ተመልከቱ። አንድ ሰው ከዚህ ተነስቶ እዚህ መጥቶ ከዛ እዚህ መምጣት ይችላል። ቀጥታ ደግሞ ከዚህም እዚህ መምጣት ይችላል። አያችሁ? ሄድ ቱ ቴል አገናኘንና v + w ፈጠርን ማለት ነው። v + w። አሁን ተመልከቱ እንግዲህ እዚህ ጋር u + v + w ነው። u ይሄው ከዚህ እዚህ መጣን፣ ከዛ ከዚህ እዚህ መጣን። ይሄ ከምን ጋር እኩል ይሆናል ማለት ነው? ከቬክተር k ጋር እኩል ይሆናል ማለት ነው። ስለዚህ በዚህ መልኩ ማሳየት እንችላለን። ኤግዛምፕል 1 ኢፍ u ቬክተር u ይሄ ቢሆን v ደግሞ ይሄ w ይሄ ቢሆን as shown in figure 5.9 እዚህ ላይ ማለት ነው። then find u + v + u። እንግዲህ ሁለቱ እኩል እንደሚመጡ እናውቃለን። ይሄን ምን ማድረግ እንችላለን? ተመልከቱ። ይሄን እንዴት መጻፍ እንችላለን? u ከu ላይ የመጀመሪያውን ኮምፖነንት እንወስዳለን። ከዛ ከv የመጀመሪያው ኮምፖነንት ላይ አንድ ላይ እንደምረዋለን ማለት ነው። ሶ 2 + 7 እንላለን ኮማ። ሁለተኛ ላይ ያለው ደግሞ እዚህ ጋር 5 ነው። እዚህ ሁለተኛ ላይ ካለው ጋር አንድ ላይ እንደምራለን ማለት ነው። 5 ሲደመር 3 ይሆናል። ስለዚህ ከዚህ ላይ ምን ማግኘት እንችላለን? 9.8 ይሆናል ማለት ነው። 9.8። በተመሳሳይ እዚህ ጋር ብንመጣ የቪን የመጀመሪያውን ኮምፖነንት እንወስዳለን 7 ሲደመር የመጀመሪያው እዚህ ጋር ስንት ነው? 2 ነው። 2 ኮማ። አሁንም ከቪ የመጀመሪያውን እንወስዳለን 3 ከዛ ከ5 ጋር እንደምራለን ማለት ነው። 3 ሲደመር 5 ሶ ከዚህ ላይ ምን እናገኛለን? 9.8 እናገኛለን ማለት ነው። አሁን ደግሞ ግራፊካሊ እዚህ ጋር ብንመጣ ሰምዌር እዚህ አካባቢ 9 እዚህ አካባቢ ቢሆን 9 እዚህ አካባቢ የዋይ ደግሞ 8 እዚህ አካባቢ ቢሆን ልክ ቺን ስትሬት ይዘን ማለት ነው። ምክንያቱም ይሄ ምንድነው የሚለን? ዋይ ኤክስ 9 ነው ዋይ 8 ነው የሚለን። እቺ 8 ስለሆነች እዚች አካባቢ 9፣ ይሄ 7 ስለሆነ ደግሞ እዚህ አካባቢ 8 ይሆናል ማለት ነው። ስለዚህ እቺ ፖይንት ምን ትሆናለች? 9.8 ትሆናለች ማለት ነው። 9.8 ከዚህ በኋላ ይሄንን ኤክስቴንድ ማድረግ በዚህ መልኩ
ይሄ ይሆናል ማለት ነው። ይሄኛውንም በዚህ መልኩ ሽፍት አድርገን እዚህ እናመጣለን፣ ይሄንን እዚህ እናመጣለን በዚህ መልኩ ማለት ነው። ፓራሌሎግራም ሜትድ ማለት ነው። ቅድም ፕሩፍ ያደረግነው በዚህ መልኩ ሪዛልታንታችንን መስራት እንችላለን። ይሄ ሪዛልታንታችን ይሆናል ማለት ነው። ይሄ በቀይ ያለው እሺ፣ እዚህ ጋር በደንብ ክሊርሊ ይታያል። ተመልከቱ እንግዲህ ከመሃል ተነስተን እዚህ መጣን ማለት ነው። ከመሃል ተነስተን እዚህ መጣን። በላይኛው በኩል ከሄድን ይሄ u + v ይሆናል። ምክንያቱም ከዩ ተነሳን ቪን ይሄኛውን v ማለት ነው ሽፍት አድርገን የታመጣ ነው እዚህ ላይ ያመጣ ነው ማለት ነው። ሶ ይሄ ቬክተር v ሆነ ማለት ነው። ሌላ ደግሞ v + u ይሄ ኦሬዲ v ነው መጀመሪያውኑ። እቺን ደግሞ ተመልከቱ ዩን ከዚህ ጋር ሽፍት አድርገን እዚህ እናመጣታለን ማለት ነው። እቺ ዩ ትሆናለች። ስለዚህ v + u ይሄ ቬክተር ማለት ነው። ይሄንን ይሰጠናል 9.8። እሺ እዚህ ጋር ደግሞ 3 ቬክተሮችን ደምሩን የተባልነው ማለት ነው። እንጀምር እንግዲህ ከመጀመሪያው አሁን u v w አሉ። የሶስቱንም የመጀመሪያዎቹን እንወስዳለን። 2 7 1 2 ሲደመር 7 ሲደመር 1 ኮማ ሁለተኛ ላይ ያሉትን 5 3 6 5 ሲደመር 3 ሲደመር 6 ይሄ ያለ ማለት ነው። ከዚህ ላይ ምን እናገኛለን? 10.14 እናገኛለን። እዚህም በተመሳሳይ 10.14 ይሆናል። 10.14 ይሆናል ማለት ነው። አሁን ዩ የመጀመሪያውን ኬስ ስናይ u + v መጀመሪያ ስሩ ነው የሚለን። u + v መጀመሪያ ስሩ ነው የሚለን። እሱን ደግሞ ሰርተን ነበር ቅድም። እንደዚህ አይነት ላይን አግኝተን ነበር። ይሄ u + v ማለት ነው። ከዛ wን ደምሩበት ይላል። አያችሁ እዚህ ጋር። ስለዚህ ይሄን ቬክተር w ምን እናደርጋለን ማለት ነው? ሽፍት እናደርገዋለን። የት አካባቢ? እዚህ አካባቢ። በዚህ መልኩ ሽፍት ማድረግ እንችላለን። ከዛስ u + v ደግሞ በዚህ ከዚህ ጋር እንደዚህ በዚህ አቅጣጫ ወደዛ ሽፍት ማድረግ እንችላለን ማለት ነው። ስለዚህ ከመሃል ተነስቶ እዚህ ድረስ የሚመጣው ምን ይሆናል? የሁለቱ ድምር ይሆናል። u + v መጀመሪያ ሰራን። ከዛስ w ደመርንበት ማለት ነው። w ይሄኛው w አይደል? ይሄኛው ምን ይሆናል? w ይሆናል። እሱን ሽፍት ስላደረግን ማለት ነው። ይሄ u + v ነው፣ ይሄም u + v ይሆናል ማለት ነው። ሶ ግራፊካሊ በዚህ መልኩ መስራት እንችላለን። እቺ ፖይንት ምንድናት? 10.14 ትሆናለች። 10.14 ኦኬ። አሁን ደግሞ መጀመሪያ v እና w ሰርተን ከዛ ዩን የምንደምርበትን ደግሞ መንገድ እኒ እሺ ተመልከቱ እዚህ ጋር አሁን ይሄኛውን ስናይ መጀመሪያ v እና wን ደመርን። v እና wን ስንደምር ሪዛልታንት ቬክተራችን ይሄ ሆነ ማለት ነው። ከዛ u እዚህ ጋር አለች አያችሁ፣ እሷን እዚች ጋር ሽፍት እናደርጋታለን ማለት ነው። ከዛች u ሆነች። ስለዚህ ከዚህ ጋር ተነስተን እዚህ እስክንመጣ ያለው ይሄ ቬክተር ምን ይሆናል ማለት ነው? v + w እነዚህ ተሰሩ መጀመሪያ ፕላስ u ይሆናል ማለት ነው። ፕላስ u ይሆናል። ኖት ፎር ኤኒ 3 ቬክተርስ u v and w if ተመልከቱ እዚህ ጋር u እና v እኩል ከሆኑ እና v እና w ደግሞ እኩል ከሆኑ ምን ማለት እንችላለን? u እና v እኩል ናቸው ማለት እንችላለን። ተመልከቱ u እና v እኩል ናቸው። v ደግሞ ከማጋ እኩል ነው? ከw ጋር = w። ከዚህ ላይ ምን ማለት እንችላለን? u እና w እኩል ናቸው ማለት እንችላለን። u = w ብለን በዚህ መልኩ ማስቀመጥ እንችላለን ማለት ነው። ባጭሩ ይሄ ማለት ምን ማለት ነው? 6 ከ6 ጋር ወይ 16 ከ16 ጋር እኩል ከሆነ እንግዲህ ይሄንን ዩን 16 አድርጋችሁ ሰዱት። እንደገና ደግሞ 16 ከ16 ጋር እኩል ከሆነ ይሄኛው 16 እና ይሄኛው 16 እኩል ናቸው አይነት ነው ማለት ነው። ዩ እና ቪ እኩል ናቸው። ከዛ ቪ እና ደብሊው እኩል ናቸው። የግድ ዩ እና ቪ እኩል ይሆናሉ ማለት ነው። የእቃ ለምሳሌ አንድ ደብተር የሆነ ሲናር ላይን ደብተር በዚህ ይሸጣል፣ ራዲካልም በዛው ይሸጣል አይነት ቢሆን እነዚህ ሪሌሽኖች ማምጣት ይቻላል ማለት ነው። ዘ ዚሮ ቬክተር ኦ ሃዝ ዘ ፎሎዊንግ ፕሮፐርቲ ዜሮ ቬክተር ማለት ነው። ዜሮ ቬክተር የትኛውን ቬክተር ላይ ቢደመር ያንኑ ቬክተር ይሰጠናል መልሶ ማለት ነው። ዩ ፕላስ ኦ ወይም ኦ ፕላስ ዩ ምንድነው ውጤቱ? ዩ ይሆናል ማለት ነው። ሌላ
ዩ የሚባል ቬክተር ቢኖረንና ሌላ ደግሞ ቪ የሚባል ቬክተር ቢኖረን ሁለቱን ደምሩ ከተባል መጀመሪያ ላይ ያሉትን እንደምራለን x1 ፕላስ x2 እናገኛለን። ከዛስ ሁለተኛ ላይ ያሉትን ደግሞ እንደምራለን ማለት ነው። ልክ በዚህ መልኩ ለምሳሌ ዩ እኩል ይሆናል 1,2 ቢሆን ቪ የሚባል ደግሞ ሌላ 3,10 ቢሆን ዩ ፕላስ ቪን ፈልጉ ብንባል ምንድነው የምናደርገው ማለት ነው? 1 ሲደመር 3 4 ይሆናል ኮማ 2 ሲደመር 10 12 ይሆናል። በዚህ መልኩ እንሰራለን ነው እያለን ያለው። እሺ አሁን ደግሞ ሰብትራክሽን ኦፍ ቬክተርስን እናያለን። አክቲቪቲ 5.4 suppose that u and v are two vectors. How can you interpret the subtraction of this vector in terms of addition ይለናል። አሁን ተመልከቱ። እነዚህ ሁለት ቬክተሮች አሉን። ሄድ ቱ ቴል እናገናኛቸው። ሄድ ቱ ቴል ብናገናኝ የምናገኘው ምንድነው? ይሄን ይሆናል። ዩ በዚህ አቅጣጫ አለን፣ ቪ ደግሞ በዚህ አቅጣጫ አለን። ይሄ ቪ ይሆናል፣ ይሄ ዩ ይሆናል ማለት ነው። ሶ አሁን እንደዚህ እናድርግ እስቲ። ይሄን ቬክተር ቪ አቅጣጫ እናስቀይረው። እንዴት አድርገን? በዚህ መልኩ ማለት ነው። አሁን እዚህ ጋር ያለ ፖዚቲቭ ቪ ነበረ። ወደ ታች ስንገለብጠው ግን የአቅጣጫ ለውጥ ስላደረገ ምን ይሆናል? ይሄ ማይነስ ቪ ይሆናል ማለት ነው። ማይነስ ቪ ይሆናል። አሁን ይኸው እዚህ ጋር ያለ ሪዛልታንት ቬክተራችን ምንድነው የሚሆነው? ይሄ ነበር የሚሆነው ዩ ፕላስ ቪ ይሆናል ማለት ነው። ይሄኛው ሪዛልታንት ቬክተርስ ይሄኛውም ሪዛልታንት ቬክተር በተመሳሳይ መልኩ ምን ይሆናል ማለት ነው? ዩ ፕላስ ምን ኔጌቲቭ ቪ ዩ ፕላስ ኔጌቲቭ ቪ ይሆናል ማለት ነው። ስለዚህ ይሄንን አር ብንለው አር ኢዝ ኢኳልስ ቱ ዩ ማይነስ ቪ ብለን በዚህ መልኩ መጻፍ እንችላለን ማለት ነው። ስለዚህ suppose that u and v are two vectors, how can you interpret the subtraction of this vector in terms of addition ነው ያለን። አያችሁ? in terms of addition ደምረን የሰራ ነው። አቅጣጫ ምን አድርገን ቀይረን ማለት ነው። በዚህ መልኩ ሰብትራክሽኑን መስራት እንችላለን። From activity 5.4 you have observed that u minus v is equal to u plus minus v. That is the vector sum of u and negative v ማለት ነው። ስለዚህ ምንድነው የምናደርገው ማለት ነው? እንደተለመደው እቺኛዋን አቅጣጫ እናስቀይራታለን። ምን ሆነች? ማይነስ ቪ ሆነች። አሁን እዚህ ጋር ስናይ ምን ሆነ? ሄድ ቱ ቴል ነው የተገናኘው። አያችሁ? ሄድ ቱ ቴል። ስለዚህ ትሪያንጉላር ሜቶድ ኦፍ ቬክተር አዲሽንን ተጠቅመን መስራት እንችላለን። እንዴት አድርገን? እንደዚህ ዩ ፕላስ ምን ኔጌቲቭ ቪ። ይሄ ደግሞ ከማጋ እኩል ይሆናል? ከዩ ማይነስ ቪ ጋር እኩል ይሆናል ማለት ነው። ናው ዩ ካን ሪቨርስ ቬክተር ቪ ቬክተር ቪ ሪቨርስ አረግናት ማለት ነው። and then add using parallelogram method of vector addition። እዚህ ጋር ፓራሌሎግራም ሳይሆን ትሪያንጉላር እንበለው። ትሪያንግል ሜተድ ነው የተጠቀምነው። This figure shows subtraction of vector u minus v as addition of u and negative p using the triangle method of addition of vectors ማለት ነው። Moreover, you can also subtract these vectors using triangular ሳይሆን እዚህ ጋር ደግሞ ፓራሌሎግራም ነው። ፓራሌሎግራም ሩል ነው የምንጠቀመው ማለት ነው። law of vector addition as follows. Draw the position u and v u እና v እንስራለን ማለት ነው። so that their initial points coincide. ኢኒሻል ፖይንታቸው ምን እንዲሆን ማለት ነው? እንዲመሳሰል አድርገን እንስላቸዋለን። ልክ በዚህ መልኩ ማለት ነው። ይሄ ቬክተር v ነው፣ ይሄ ቬክተር u ነው። here the vector from the terminal point of v terminal point of v ይሄ ማለት ነው። ተርሚናሉ ይሄ ነው የv ማለት ነው። to the terminal point of u terminal point of u ደግሞ ይሄ ይሆናል ማለት ነው። then the vector u minus v is shown in figure 5.13. Draw the position vector u and v so that their initial points coincide. እንግዲህ ከአንድ ተመሳሳይ ፖይንት ላይ አድርግ ተነስተን በዚህ መልኩ ሳልን ማለት ነው። ከዛስ ከዚህኛው ከአንደኛው ተርሚናል ወደ ሌላኛው ተርሚናል የሚሄደው ምን ይሆናል ማለት ነው? u minus v ይሆናል ማለት ነው። u minus v ይሆናል። ኖርማሊ ይሄ ማለት ምን ማለት ነው? ተመሳሳይ ሜትር ነው። አሁን ይሁ እንግዲህ ይሄንን እንዴት አድርገን መሳል እንችላለን? u በዚህ አቅጣጫ አለን። ይሄ ፖዚቲቭ ቪ ነበረ፣ አቅጣጫው ወደ ላይ ነው።
ኔጌቲቭ ቪ ስናደርገው አቅጣጫው ወዴት ይመጣል? ወደዚህ ይመጣል ማለት ነው። አሁን ሄድ ቱ ቴል ነው ያገናኘ ነው። ስለዚህ ሪዛልታንታችን የቱ ይሆናል? ይሄ ይሆናል ማለት ነው። እቺ ኦልሬዲ ኔጌቲቭ ቪ ሆናለች። ይሄ ቬክተር ምን ይሆናል? ዩ ማይነስ ቪ ይሆናል ማለት ነው። ስለዚህ ከዚህኛው ተነስተን ወደዚህ መምጣት እንችላለን፣ ከዚህኛውም ተነስተን ወደዚህ መምጣት እንችላለን ማለት ነው። ይሄ ፓራሌሎግራም ሎ ነው። ኦኬ ትሪያንጉላር ሎ አይደለም። ትሪያንጉላር ሎ ይሄኛው ነው ሄድ ቱ ቴል ስናገናኝ። ኖት ሰብትራክሽን ኦፍ ቱ ቬክተርስ ዩ ኤንድ ቪ ማለት ነው ኢዝ አዲንግ ዘ ኔጌቲቭ ኦፍ ቬክተር ቪ ቱ ዘ ቬክተር ዩ ማለት ነው። እዩ እንግዲህ ቬክተር ዩ ፕላስ ዘ ኔጌቲቭ ኦፍ ቬክተር ቪ ይሄ ነው እንግዲህ ምን የሚባለው ማለት ነው? ዩ ማይነስ ቪ የሚባለው ማለት ነው። ዩ ካን ዱ ሰብትራክሽን ኦፍ ቬክተርስ ጀስት ላይክ ሃው ዩ ካን ዱ ሰብትራክሽን ኦፍ ስካላርስ። ዩ ሰብትራክት ዘ ኮሬስፖንዲንግ ኮምፖነንትስ ኦፍ ቬክተርስ ዋይል ሰብትራክቲንግ ቬክተርስ። ይሄ ማለት ምን ማለት ነው? ቬክተር ዩ ለምሳሌ 1,6 ቢሆን ቬክተር ቪ 6,7 ቢሆን ዩ ማይነስ ቪን ፈልጉ ብትባሉ ምንድነው የምታደርጉት? ከመጀመሪያው ኮምፖነንት ላይ የመጀመሪያውን ኮምፖነንት እንቀንሳለን። ዩ መጀመሪያ ላይ ያለው ከዩ እንጀምራለን። 1 ሲቀነስ 6 ኮማ እዚህ ጋር 6 አለች። 6 ሲቀነስ 7 ፋይናሊ -5 ኮማ -1 እናገኛለን ማለት ነው። በዚህ መልኩ ኮሬስፖንዲንግ የሆኑትን ኮምፖነንቶች እናቀናንሳለን። if v is any non-zero vector and negative v is the negative of v then v plus negative v is 0። እንግዲህ ይሄ ያው ኮመን ሴንስ ራሱ የሚታወቅ ነገር ነው። v አለ ፕላስ የሱ ኦፖዚት ደግሞ ኔጌቲቭ v ይሆናል። የሁለቱ ድምር ምን ይሆናል? 0 ይሆናል ማለት ነው። the subtraction of vectors is not commutative። ይሄ ትክክል ነው። u minus v እና v minus u እኩል አይደሉም። ኮሚቴቲቭ ማለት ቦታ የማቀያየር ጉዳይ ማለት ነው። በእርግጥ በመደመር ቢሆን ዩ ፕላስ ቪ እና ቪ ፕላስ ዩ ምን ነበሩ? ቅድም አይተናቸው ነበር፣ እኩል ነበሩ። ማቀናነስ ላይ ስንመጣ ግን እኩል አይመጡም ማለት ነው። ዩ ማይነስ ቪ እና ቪ ማይነስ ዩ እኩል አይመጡም። ዘ ሰብትራክሽን ኦፍ ቬክተርስ ኢዝ ኖት አሶሲዬቲቭ ይለናል። እዚህ ጋርም ተመልከቱ። እሺ እዚህ ጋርም ተመልከቱ። ለምሳሌ ዩ ማይነስ ቪ ማይነስ ደብሊው ቢኖረን እና ሌላ ደግሞ አሶሲዬቲቭ ሁለቱን ደግሞ እናገናኝ ማለት ነው። እነዚህ ሁለቱን ደግሞ ወደ አንድ ብናመጣ ዩ ማይነስ ብለን ቪ ማይነስ ደብሊው ይሄን ብናደርግ እነዚህ ሁለቱ ምን አይሆኑም? እኩል አይሆኑም። ምክንያቱም ተመልከቱ ይሄ ዩ ማይነስ ቪ ማይነስ ደብሊው ይሆናል። ይሄኛውስ ዩ ማይነስ ቪ ፕላስ ደብሊው ይሆናል። ምክንያቱም እቺ ኔጌቲቭ ይሄኛውን ኔጌቲቭ ስታበዛ ምን ታደርገዋለች? ፖዚቲቭ ስለምታደርገው ማለት ነው። ስለዚህ ሰብትራክሽን ላይ ቬክተሩ ምን አይሆንም ማለት ነው? አሶሲዬቲቭ አይደለም ማለት ነው። ኤግዛምፕል 2 ኢፍ ዩ ቬክተር ዩ ይሄ ቢሆን ቪ ይሄ ቢሆንና ደብሊው ይሄ ቢሆን ዜን ፋይንድ ዩ ማይነስ ቪ ይለናል። መጀመሪያ ላይ ዩ ማይነስ ቪ ይሄንን ቀጥታ እናስቀምጥ። ከዛ በኋላ ዩ ቦታ ላይ 3,6 እንተካ ማይነስ ቪ ቦታ ላይ ደግሞ 8,4 እንተካ። በእርግጥ እንደዚህ ፕሮሲጀር ማርዘም ራሱ አያስፈልግም። ዳይሬክት ምን ማድረግ እንችላለን? መጀመሪያ ላይ ያለው ዩ ነው አይደለ? ከዩ የመጀመሪያውን ኮምፖነንት እንወስዳለን። ስንትን? 3ን ማይነስ የዚህኛውን የመጀመሪያውን 8 ኮማ እዚህ እንመጣለን 6ን እንወስዳለን ማይነስ እዚህ ጋር እንመጣና 4ን እንወስዳለን ማለት ነው። ሶ ከዚህ ላይ ስንት እናገኛለን? -5,2 ይሆናል ማለት ነው። -5,2 ይሆናል። በዚህ መልኩ መስራት እንችላለን። እሺ ይሄ እኩል ይሆናል። ያው ተመሳሳይ ፕሮሲጀር ነው። ወደ አንድ እናምጣው። 3 ሲቀነስ 8 ኮማ 6 ሲቀነስ 4 -5,2 ይሆናል ማለት ነው። ይሄ ይሆናል። ቪ ማይነስ ዩዝ አሁን ኔጌቲቭ ኦፍ ዚስ ነው የሚሆነው ማለት ነው። ዝም ብለን ዳይሬክት ምን ማድረግ እንችላለን? ይሄንን በኔጌቲቭ ማብዛት ማለት ነው። 5,5 -2 ይሆናል ማለት ነው። 5,-2 ወይም ምን ማድረግ እንችላለን? መጀመሪያ ላይ ያለው ቪ ነው አያችሁ። ስለዚህ እዚህ ጋር እንመጣለን። 5 ሲቀነስ 3 8 ሲቀነስ 3 5 ይሆናል። 4 ሲቀነስ 6 -2 ይሆናል። በዚህ መልኩም ዳይሬክት መስራት እንችላለን። እሺ ሲ ላይ ደግሞ ስንመጣ ዩ ማይነስ ቪን መጀመሪያ ስሩ፣ ከዛ ደብሊውን ቀንሱ ይለናል። ዩ ማይነስ ቪን ሰርተን ነበር። ስንትን ያገኘ ነው? -5,2 ይሄንን አግኝተን ነበር። ማይነስ ደብሊው ማለት ደግሞ ይሄ ነው 2,7 ማለት ነው። ይሄ እኩል ይሆናል
ይሄ እኩል ይሆናል። እንግዲህ ከመጀመሪያው ላይ ሁለተኛውን ነው የምንቀንሰው። -5 ሲቀነስ 2 -5 ሲቀነስ 2 ከዛስ 2 ሲቀነስ 7 2 ሲቀነስ 7 ይሄ ይሆናል ማለት ነው። ከዚህ ላይ ምን እናገኛለን? -7 ኮማ -5 እናገኛለን። -7 ኮማ -5 ይሆናል ማለት ነው። እዚህኛው ላይ ደግሞ እንምጣ። እዚህኛው ላይ ስንመጣ ቬክተር ዩን እንጻፍ። መጀመሪያ ቬክተር ዩን ስንጽፍ 3 ኮማ 6 ይሆናል ማይነስ እዚህ ጋር ደግሞ እንምጣ። እዚህ እንምጣ። እሺ v ማይነስ w 8 ሲቀነስ 2 6 ነው ኮማ 4 ሲቀነስ 7 -3 ይሄ ሆነ ማለት ነው። ስለዚህ ከዚህ ላይ ዩ የመጀመሪያውን ከመጀመሪያው 3 ሲቀነስ 6 ኮማ 6 ሲቀነስ -3 6 ሲቀነስ -3 ከዚህ ላይ ምን እናገኛለን? 3 ሲቀነስ 6 -3 ነው። 6 ሲቀነስ -3 ይሄ ፕላስ ይሆናል 9 ይሆናል ማለት ነው። -3 9 አያችሁ ምን አይደለም ኮሚቴቲቭ እንዳልሆነ ማየት እንችላለን። ምክንያቱም እዚህ ጋርና እዚህ ጋር ያገኘነው ውጤት ስለማይመሳሰል። ኤክሰርሳይዝ 5.3 ፋይንድ u + v u - v if ቬክተር u ይሄ ከሆነ ቬክተር v ደግሞ ይሄ ከሆነ ማለት ነው። እሺ ዳይሬክት ማስገባት ነው የሚሆነው። እዚህ ጋር u አሁን የመጀመሪያዎቹን እንወስዳለን። የu እና የvን የመጀመሪያዎቹን እንደምራለን። xን ከx yን ከy ማለት ነው። 3 + 5 እንበል ኮማ 4 + -1 ይሄ ይሆናል ማለት ነው። የመጀመሪያውን ከመጀመሪያው ሁለተኛ ላይ ያለውን ሁለተኛው ጋር ካለው ጋር ምን አደረግን? ደመርን ማለት ነው። ለምን? እዚህ ጋር በመደመር ስለተያያዘ። ስለዚህ ይሄ እኩል ይሆናል 3 ሲደመር 5 8 ይሆናል ኮማ 4 ሲቀነስ 1 3 ይሆናል። ስለዚህ ይሄ ድምራቸው ይሆናል ማለት ነው። ወደ ማቀናነሱ ደግሞ እንምጣ። ተመልከቱ። ከዩ ላይ አሁንም የመጀመሪያውን እንወስዳለን። ከዩ የመጀመሪያው ስንት ነው? 3 ነው። 3 ሲቀነስ ከቪ የመጀመሪያው 5 ከዛ እዚህ ጋር ኮማ እንበል አሁንም ከዩ የመጀመሪያውን እንወስዳለን 4 ማለት ነው። 4 ሲቀነስ -1 እንላለን። ስለዚህ ይሄ እኩል ይሆናል ከ3 ላይ 5 ስንቀንስ -2 ኮማ ይሄ ምን ይሆናል? ፕላስ ይሆናል። -4 ሲቀነስ -1 እዚህ ጋር 5 ይኖረናል ማለት ነው። 5 ይኖረናል። ስለዚህ ይሄ ደግሞ ስናቀናንስ የምናገኘው ውጤት ነው። እሺ ሲ ላይ ደግሞ ስናይ መጀመሪያ ሁለቱን ደምሩ ከዛ ይሄኛውን ደምሩበት ነው የሚለን። እንግዲህ ምንም ችግር የለም። ዳይሬክት ሁሉንም ከመደማመር ጋር ውጤቱ ተመሳሳይ እንደሆነ እናውቃለን። መጀመሪያ ላይ ያሉትን እንውሰድ። 3 ሲደመር 5 ሲደመር 2 3 ሲደመር 5 ሲደመር 2 ኮማ ሁለተኛ ላይ ያሉትን ደግሞ 4 ሲቀነስ 1 ሲቀነስ 5 ይሄ ይሆናል ማለት ነው። ይሄ እኩል ይሆናል 10 እናገኛለን። እዚህ ጋር ከ4 ላይ 6 ስንቀንስ -2 ይሆናል ማለት ነው። ስናቀናንስ ይሄንን እናገኛለን። እዚህ ደግሞ እንምጣ። u - v ኦኬ 3 ሲቀነስ 5 -2 ኮማ 4 ሲቀነስ -1 +5 ይሆናል። ሲቀነስ w ስንት ነው? 2 ኮማ -5 ነው። 2 ኮማ -5 እኩል ይሆናል እንበል። ከ-2 ላይ 2 እንቀንሳለን። -2 ሲቀነስ 2 ኮማ 5 ሲቀነስ -5 ይሄ ይሆናል ማለት ነው። ከዚህ ላይ ምን እናገኛለን? -4 ኮማ 10 ይሆናል። -4 ኮማ 10 ምክንያቱም ይሄ ምን ይሆናል? ፕላስ ይሆናል። ይሄ ፕላስ ይሆናል። ይሄስ -2 -2 -4 ይሆናል። ሁለተኛ ጥያቄ write any point A, B, C and F in your notebook and draw diagram to illustrate the following ቬክተር ኢኩዌሽንስ ይለናል። ከመጀመሪያው እንነሳ። ስም ቬክተሮች አሉን? 3 ቬክተሮች አሉን። መጀመሪያ ኤቢን እንሳል። ኤቢ በዚህ መልኩ እንሳል። ይሄ ኤ ነው፣ ይሄ ቢ ነው ማለት ነው። ከዛስ ቢሲ ከዚሁ ከቢ ላይ የሚነሳ ማለት ነው። እንደዚህ ቢሆን ለምሳሌ ይሄ ሲ ይሆናል ማለት ነው። ስለዚህ ኤሲ ይላል። አያችሁ ከኤ ተነስቶ ወደ ሲ የሚሄድ ቬክተር ማለት ነው። ስለዚህ ያ ቬክተር ይሄ ይሆናል ማለት ነው። ኤቢ ፕላስ ቢሲ ከዚህ ተነስቶ በዚህ መልኩ እዚህ መምጣት ማለት ከዚህ ጋር ተመሳሳይ ነው ማለት ነው። ከኤ ተነስተን በዚህ መልኩ መምጣት እንችላለን። ሪዛልታንትን በዛው ወይ ተረዱት። እሺ ቢ ላይ ደግሞ ስንመጣ
ኤቢን እንሳል መጀመሪያ ኤቢ ከኤ ተነሳን ወደ ቢ መጣን ከቢ ደግሞ ወደ ሲ ይሄው ከቢ ወደ ሲ ከሲ ደግሞ ወደ ኤፍ ይሄው ኤፍ ማለት ነው አሁን ይሄው ከኤ ወደ ቢ ይሄ ቬክተር ኤቢ ሆነ ማለት ነው ቬክተር ቢሲ ሆነ ማለት ነው ቬክተር ሲኤፍ ሆነ እዚህ ጋር ይሄው ኤኤፍ ይላል ቬክተር ኤኤፍ ኤኤፍ ከኤ ተነስቶ ወደ ኤፍ ማስመር ማለት ነው ስለዚህ እቺን በዚህ መልኩ ማሳየት እንችላለን ቬክተር ኤኤፍ ማለት ነው እሺ ሲ ላይ ስንመጣ ደግሞ ኤቢን በዚህ መልኩ እንሳል ይሄ ኤ ነው ይሄ ቢ ነው ማለት ነው ቢ እሺ ቬክተር ቢሲን ደግሞ በዚህ መልኩ ልሳለው እንግዲህ አቅጣጫው መሆን የነበረበት ወደ ላይ ነው እንደዚህ አድርጌ ልሳለው እቺ ሲ ትሆናለች ማለት ነው ሲ ሶ ይሄ ሪዛልታንታችን ይሆናል አሁን ተመልከቱ እንደዚህ ሳልን ኤ ቢ ማለት ነው እንደዚህ ስናመጣው ቢሲ ይሄ ምን ይሆናል ማለት ነው ኤቢ ቬክተር ኤቢ ፕላስ ቬክተር ቢሲ ነው የሚሆነው በዚህ መልኩ ማለት ነው ነገር ግን እዚች ጋር ተመልከቱ እቺ ማይነስ ናት እቺ ማይነስ ስለነበረች ቢሲ የነበረችዋን አቅጣጫዋን ቢና ሲ ባለበት ይቀመጥ አቅጣጫውን ግን መገልበጥ እችላለሁ በዚህ መልኩ ማለት ነው በዚህ መልኩ ልክ ስገለብጠው ምን አገኛለሁ ማለት ነው ቬክተር ኤሲ አገኛለሁኝ ልክ እዚህ ጋር ባለው መሰረት ማለት ነው ኤቢ ፕላስ ቢሲ ነገር ግን ስለተገለበጠ ወደታች ምን ይሆናል ማለት ነው ማይነስ ቢሲ ይሆናል ማለት ነው ማይነስ ቢሲ = ኤሲን ይሰጠኛል ሶስተኛ ጥያቄ ግራፊካሊ add the given vectors u and v shown in figure 5.14 using head to tail rule ይለናል ማለት ነው አሁን እንግዲህ ተመልከቱ v እዚህ ጋር አለ በዚህ መልኩ ቬክተር v በዚህ መልኩ አለ ይሄ ቬክተር v ነው head to tail ነው የተባልነው ስለዚህ እቺን ጫፍ አምጥተን እቺን ቴል ማለት ነው የዚህኛው ሄድ ላይ እናመጣታለን ልክ በዚህ መልኩ ማለት ነው ይሄ ቬክተር ዩ ሆነ ማለት ነው ከዚህ በኋላ ምን እናድርግ ሄድ ቱ ቴል እናገናኛለን ማለት ነው ሄድ ቱ ቴል ከዚህኛው ቴል እዚህኛው ሄድ ላይ እናመጣለን በዚህ መልኩ ይሄ ቬክተር r ይሆናል which is u plus v ይሆናል u plus v